Gambo naito, Goroda naito, naito asam, naito asam, Goroda naito, Kilase naito, naito asam, naito asam. ዛሬ ከጠዋት ጀምረን በደቡብ ኢትዮጵያ ክልል በጋሞ ዞን እንገኛለን። ጠዋት ዛሬ ያየነው በጣም አስደሳቹ ስራ በምዕራብ አባያ ወረዳ የተጀመረው የገጠር ኮሪደር ስራ ነው። አምና ታስታውሱ እንደሆን ገጠር ኮሪደር በየቦታው እኛ ሞዴል ቤቶች እየሰራን ሰዎች ያንን ተከትለው እንዲሰሩ ኢንከሬጅ እናደርግ ነበር። ዘንድሮ ብዙ ቦታ ተጀምሯል። ግን እዚህ በምዕራብ አባያ ወረዳ ያየነው ቅድም ሞዴል የገጠር ኮሪደር ስራዎች ሙሉ በሙሉ የተገነቡት በአርሶ አደሩ ነው። እኛ የማሰልጠን የጡብ ማሽነሪ የማቅረብ አይነት ድጋፍ ከማድረግ ውጪ ሙሉ በሙሉ ወጪው የተሸፈነው ስራው የተሰራው በአካባቢ አርሶ አደሮች ነው። ስለዚህ እኛ አርሶ አደሮች ሙዝ ተክለው ከሸጡ በኋላ እንደዚህ ያለውን ቤት መስራት ቢችሉ እንግዲህ በቤት ውስጥ እንዳያችሁት ቴሌቪዥን አላቸው፣ ስልክና ቻርጀር አላቸው። ከጓሮ ፍሩቶች አሉ፣ ዶሮ አለ፣ አሳ አለ፣ ማር አለ፣ ፍየሎች አሉ። አንድ አርሶ አደር በጓሮ ፍሩት በተለያየ መንገድ ማምረት የሚችል ከሆነ ማር ማምረት የሚችል ከሆነ አሳ ካለው፣ ዶሮ ካለው፣ ፍየሎች ላሞች ካሉ አንዱ እንኳን ቢጎድል አንዱ እየሞላ ቢያንስ ራስን ማኖር ጸዳ ያለ ኑሮ መኖር የሚባለው ጉዳይ ሊሳካ የሚችል እንደሆነ ያመላክታል። ንጽህና ካለ ጤና አለ፣ ምግብ ካለ ጤና አለ፣ ኦርደርሊ የሆነ ስርዓት ካለ ሰላም አለ። እነዚህ ጉዳዮች ከፍተኛ ግምት ሊሰጣቸው ይገባል። የዜጎቻችን ህይወት ይቀይራሉ፣ የአኗኗር ዘይቤያችን ያሻሽላሉ። ኢትዮጵያን ወደምናስበው ከፍታ ወደምናስበው መሻሻል የመውሰድ አቅም አላቸው። ሰው መብራት ሲያገኝ፣ ስልክ ሲያገኝ፣ መረጃ መስማት መለዋወጥ ሲችል፣ በጓሮ ምግብ ማምረት ሲችል ብዙ ጉዳዮች እየቀለሉ ስለሚሄዱ አርሶ አደሮቻችን በጣም መልካም ጅማሮ ጀምረዋል። ሊበራከት ይገባዋል፣ ሊሰፋ ይገባዋል። ከወጪ አንጻር እስከ 1.5 ሚሊዮን ገደማ ብር ነው የፈጀባቸው። እያንዳንዱ ቤት በዶላር ቢሰራ 10,000 ገደማ ዶላር ማለት ነው። ስለዚህ በውጭ ሀገር ያሉ ዲያስፖራዎች 10,000 ዶላር ለቤተሰቦቻቸው ቢልኩ እንደዚህ ያለውን ቤት መስራት ይችላሉ ማለት ነው። በጣም ትንሽ ብር ነው፣ ግን ቤቱ ሃይ ሲሊንግ ነው፣ ቅዝቃዜ ያለው፣ መኝታ ቤትና ሳሎን የተለየ ነው፣ ኩሽና የተለየ ነው፣ ለኑሮ ምቹ ነው። እኛ ጋር የነበረውን ትልቁን ክፍተት የሚመልስ አሰራርና የኑሮ ዘይቤ ያየ ነው። ይሄንን ኢንከሬጅ እናደርጋለን፣ እንደግፋለን። እንዲስፋፋ ከፍተኛ ፍላጎት አለ። ተባብረን ማስፋት ይኖርብናል። ሁለተኛ ያየነው የከሰል ማምረቻ ነው። ጥቂት ዓመታት በፊት ለኛ ኢንዱስትሪ ግብአት የሚሆኑ ከሰሎች ከውጭ ሀገር እናስገባ ነበር። እስከ 300 ሚሊዮን ዶላር ገደማ ከውጭ ገቡ ነበር። አሁን በሀገር ውስጥ እናመርታለን። ለኢንዱስትሪዎቻችን ግብአት ይውላሉ። አምና መጨረሻ አካባቢና ዘንድሮ አራተኛ ስናስመርቅ ነው። እነዚህ አሁን ያለውን ፍላጎት ይመልሳሉ። ተጨማሪ የሚገቡ ስላሉ ከኛም አልፎ ለውጭ ገበያ የማቅረብ እድላችን ሰፊ ነው ማለት ነው። የከሰል ምርቱን በሚመለከት የጥራት ችግር የለበትም። የልምድ ችግር የተሻሻለ የሚያድግ ጉዳይ ይኖራል። ትልቁ ገጥሞ የነበረው ፈተና ግን እዚህ ኢትዮጵያ ያመጡ የነበሩ ሰዎች በደቡብ አፍሪካ አምራቾች ነበሩ። ኢትዮጵያውያን ሆነው ደቡብ አፍሪካ ላይ ፋብሪካው አላቸው። ከደቡብ አፍሪካ ያመጡ እዚህ ሸጡ ስለነበረ የኢትዮጵያን የማራከስ ጥራት የለውም የማለት የነሱ ፋብሪካ እንዲያስገባ የፈለግ ፍላጎቶች ነበሩ። ያ ለምንድን ነው የሚለውን ስናይ ያው ሰዎች በተቻለ መጠን ዶላር ከሀገር ውስጥ ማውጣት፣ በዛ ዶላር ደግሞ ሸቀጦች ማስገባት፣ የነሱን መክበር ቅድሚያ ሰጥተው ያያሉ። ግን ጥሩ አይደለም። ለሀገር ለወል ጥቅም ቅድሚያ መስጠት ያስፈልጋል። ያ ፋብሪካ ተነቅሎ ሊመጣ ይችላል፣ ወደ ሌላ ማርኬትም ሊሄድ ይችላል። እኛ አንድ ፋብሪካ እዚህ ስንሰራ 100 ሰው 1000 ሰው የሚቀጥር ከሆነ ያ ኢምፕሎይመንትም ጭምር ነው ኤክስፖርት የሚደረገው። ፋብሪካ ውጭ ሆኖ ከውጭ መንገዛ ከሆነ ለሰዎቹም ነው የምንከፍለው፣ ዜጎቻችንን መቅጠር ሲገባል ማለት ነው። እና በኢምፖርት ሰብስቲቱሽን በዚህ አመት 5 ቢሊዮን ዶላር ገደማ ነው ኢንዱስትሪዎቻችን ያመረቱት። በዚህ ብቻ አይደለም፣ በሴራሚክ፣ በፖርስሊን፣ በሲሚንቶ በተለያየ ነገር ምርቶች እያመረትን በገፍ እናስገባ የነበሩ ጉዳዮችን እየተካን ያለ ነው። ከዛ ውጭ
የፍሩት ፕሮሰስ ማድረጊያ ፋብሪካዎች እዚህ አርባ ምንጭ አካባቢ ተጀምረዋል። እነሱ ሲያልቁ ፍሩቶቹን ብቻ ሳይሆን ጁስ እያደረግን ልካለን። ለሌማት የእርጎ ወተት ማቀነባበሪያዎች ተሰርተዋል። እነሱን ሲቀነባበሩ ጥሬውን ከምንልክ የተመረተው ምርት ለከተሞች ለማቅረብ እድል ይሰጣል እና በግብርና ዘርፍ በፍሩት ያየነው በገጠር ኮሪደር ያየነው ያን ወደ ኢንዱስትሪ ወደ አግሮ የመውሰድ ፍላጎትና ሙከራዎች ያየነው በጣም ተስፋ ሰጪ ነው። አርባ ምንጭ እንደው ጊዜ ታምራለች እና ጥሩ ጊዜ ነበር።